አጸድና ወይዘሮ መነን ሀናን የሀብል እናት ዲኤንኤውን ቀየሩባት። የኩኩሻን ፀጉር ቆርጣ ከቦርሳዋ እንዳረገችው በሌባ አሰርቀው ቀየሩባት። አሁንም ደግሞ ኩኩሻ በመደናገጥ ፍርሃቷና ሁሉ ነገር እየጨመረ ነው። በስተመጨረሻ ደግሞ የሀብልን ወይም የዝራን ቤተሰቦች ምሳ ጠራቻቸው። ያን ጊዜ ግን አጸደና ወይዘሮ መነን ምን አደረጉ? ወይዘሮ ሀናስ ጥርጣሬዋ ምንድን ላይ ነው? የእዝራ ሚስት ሀብልስ እና ኩኩሻ ምን ተዳረጉ? በስተመጨረሻ ማን ይሆን የሀና ልጅ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ያላችሁ ሰላማችሁ ብዝት ይበል። እንግዲህ ባለፈው ወይዘሮ ሀናን በኩኩሻ በጣም ተጠራጠረች። ያጠራጠራትም ኩኩሻ እንግዲህ ወይዘሮ ዘነቡ አስተዳደጓን በቤተ ክርስቲያን ታንጻ እንዳደገች እና በጣም መልካም የሆነች ልጅ ሆና እንዳሳደገቻት ነበር ያወራቻት። ወይዘሮ ሀና ግን ኩኩሻን ስታገኛት ወይም ደግሞ በዚሁ ስም የተቀየረው ሀብን ስታገኛት የአራዳ እና እንዲሁም ደግሞ በቤተ ክርስቲያን ታንጻ ያላደገች ልጅ ንግግሯ በጣም ግር እያላት ግራ እየገባት የምትወላውል ልጅ ነበር ያየችው ማለት ነው። እና እንግዲህ የተወራውን ወይዘሮ ዘነቡ ለሀና ያወራቸው ወሬና ኩኩሻ የምታደርገው በተግባር ደግሞ አልተምታታላትም ነበር። በዛ ጊዜ ደግሞ ብዙ ጊዜ ይጣላሉ፣ ብዙ ጊዜ አይስማሙም። እንዲሁም ደግሞ የመበሳጨትና የሆነ ውስጧ የመከፋት ብዙ ጊዜ ታያለች። አንዲት ልጅ እናቷን ስታገኝ ደስ ብሏት ቤተሰቧን ስታገኝ የምትደሰት ልጅ ሳትሆን በጣም በብዙ ነገር ውስጧ ብዙ ችግር ያለባት እንደምታይ ውስጧ ይናገራል። ኩኩሻ እዚህ ጋ እናቱን መቀበል ፈልጋለች። እናቷን በትሆን እናቴ ናት ብላ መቀበል ውስጧ ቤተሰብ ስለሌላት ፈቅዷል። በዛ ላይ ደግሞ ሀብልን እናቷን መቀማቷ እና የሰው እናት አድርጋ መቀማቷ ወይም ደግሞ ራስ ወዳድነቷ ውስጧ በጣም ጸጸት እየበላት ነው። እንግዲህ በሁሉን ነገር አልፈው ደርሰው ዲኤንኤ ምርመራ ያለቻቸው ጊዜ ወይዘሮ ሀና በጣም ወይዘሮ ዘነቡ በጣም ተቀይማ ነበር። እንዲሁም ደግሞ ዲኤንኤ ማድረግ ፈልጋለሁ ስትል እንዲሁም ኩኩሻን በጣም ተደናግጠው ወይዘሮ ሀና እንግዲህ መጠራጠር ከፍ እያለ መጥቷል። በዛም የተነሳ እንግዲህ አጸዴን እገዥኝ እባክሽ ብላ ወይዘሮ መነን አጸዴ ጋር አሁንም ስራዋን ለመስራት ገጠመች። አጸዴም ደግሞ በስተመጨረሻ ሻንጣዋን እስክንድር ከቤት አውጥቶ ጥሏታል። ምክንያቱም ሜርሲ ደውላ ከአንቺ ጋር ነኝ ብላ ውሸቷን እንግዲህ አዋታት በቤተሰቧ ላይ ምን መጥፎ ነገር እንዳቀደች አውቃ ነበር። እዛ አሁን ላይ ሜርሲ ግን ደስተኛ ናት። ምክንያቱም ከብዙ ፈተና እና ልፋት ወዲህ ወንድሟ ዝራ እና አባቷም እስክንድር ሁሉም ተቀብለዋታል። ከነ ሀብል ጋር ተስማምታ እየኖረች ነው። እናም እንግዲህ አጸዴ ሜርሲ ታግዘኛለች ብላ ሚስጥሯን ሁላ ነገረቻት፣ ምን እንዳቀደች ሁሉን ስትነግራት። አሁን ላይ ግን ሜርሲ ትክክለኛ እናትን የቤተሰቦቿን ምክር እየሰማች ከቤተሰቦች ጋር ሆናለች። እቤት መታ አንቺን ደውሌ እንደዚያ ያወራሁሽ አንቺ ጋር ሰራ ሳይሆን በቤተሰቦች ላይ ምን እንዳቀርሽ ለማወቅ ነው ላዋጣሽ ነው ብላ ስትላት እየገፈተሩ ነበር ሀብልና ሜርሲ ከቤት ያወጧት። ከዛም ሻንጣዋን ይዛ ወደ ዘነቡ ጋር ሄዳ ዘነቡ ደግሞ ለጥቅም ስለምትፈልጋት ችግር ላይ ስለሆነ አሁን ሌባና ሌባ እንግዲህ ሲገናኝ አንድ ላይ ገንዘብ በመውሰድ ይስማማሉ። አብረው ተስማምተው ሀና ቤት ገቡ። እንግዲህ ምንድነው ያደረጉት? ወይዘሮ ሀና መቀስ ይዛ መታ የኩኩሻን ፀጉር ልትቆርጥ ስትል እሷም ደግሞ ተማር እንድታረግባት ተጠራጥራ ወይም ደግሞ ተሟግታ ነበር። ግን ወይዘሮ ዘነቡ ደግሞ ያው እንግዲህ ልጅቱን በሞራል ትወጃታለሽ፣ ምክንያቱም እናት አይደለም ልጅ የተጠራጠርሽ ነው እና ቢሆንም ግን ግዴታውን ማወቅ ስላለብሽ በቃ እንግዲህ ይዘሽ ሄደሽ አስመርምሪ ነበር ያስቻማን ነው። እሷም ደግሞ ወደ ካናዳ ይዛ ሄዳ እንደምታስመረምር ነበር የጠየቀችው ማለት ነው። ፀጉሯን እንግዲህ ቆርጣ እንትኗ ቦርሳ ውስጥ እንዳደረገችው አጸዴ ጋ ደውላ ያንን እንግዲህ መቀየር ነበረባቸው እና የትንሿን እንግዲህ የኩኩሻን እህት ወይም ደግሞ
የሀብልን እህት ፀጉር ቆርጣ ወይዘሮ ዘነቡ ቀይሬ ብላ ኩኩሻን አስገደደቻት። እሷም ደግሞ ቀይራለች። ቀይረው ነበርና ግን በተቀየረችበት ሰዓት ግን ደግሞ ቦርሳዋን አጋጣሚ ይዛውባት ስትሄድ ድንገት ያው ኩኩሻ በመፍራቷ እንዲሁም ደግሞ የእንቅልፍ መድኃኒት አድርጋባት ነበርና ሳትጠጣው ቀርታ ኩኩሻም አልቀየረችውም። ያንን እንግዲህ ምንድን ነው ያደረገችው? አጸደ ናት እዚህ ጋ የተጫወተችው ነገር። አጸደ ምንድን ነው ያደረገችው? ከነ እስራ ቤት ሄዳ ሀናን ወደ ሐኪም ቤት ይዛ ስትመጣ ቤተሰብ በሙሉ እንግዲህ ወደዛ ሲሄዱ ልትጠይቃት ወይዘሮ ሀና ሀብል ልትጠይቅ ስትሄድ አጋጣሚ ሜርሲ መድኃኒት ጠጥታ እንግዲህ ቤተሰቦቿ ቤት ወድቃ ነበር። እሷን ሰብስበው ወደ ሐኪም ቤት ይዘው ሲሄዱ ሀብልን እግሯን ስለገጨቻት ባለፈው መኪና ቀስ ብላ ይዘት እየሄደ ነበርና ቦርሳዋን በእጇ እንደያዘች አጸደ እንግዲህ ቦርሳዋን እንዲቀማት ሌባ አዘጋጅታ ነበር። ያ ሌባ ቀምቶ ሲሄድ እንግዲህ እዝራ ተከታትሎ ያዘው። ሲይዘው ግን ቶሎ ፀጉሩን ነበር የቀየረው። የሚቀየረውን ስለሰጡት ከቦርሳ ቀይሮ አስቀምጦ ቦርሳውን ሰጥቶ ሄደ ማለት ነው። እንግዲህ ቦርሳዋን ለሀና ሰጥቶ ተመሰጋግነው ተለያዩ። ነገር ግን ሁሉም ነገር ወደ ውስጡ ስታይ ፀጉሩንም ሞታ አርጋየችው። ፀጉሩን ስታይ ግን ሀብል ደግሞ እሱ ምንድን ነው ስትላት አይ ምንም አይደለም ነበር ያለቻት። ፀጉሩን ማየቷ እንጂ መቀየሩን ደግሞ አላወቀችም። እንግዲህ የአጸድና የወይዘሮ መነን ሴራ ተሳክቶላቸው ያ ፀጉር ምርመራ ይደረግ ወደ ካናዳ ሄዷል። አሁን ላይ ውጤት እየተጠበቀ ነው። እንዲሁም ደግሞ ትንሿ እህቷ እንደማይገናኙ በእናትና በአባት እንደማይገናኙ ተናግራ እየተጠራጠሩ ይገኛሉ። አሁን ላይ እንግዲህ ኩኩሻ በጣም ውስጧ እየተረበሸ ነው። አጸደን ደግሞ ባለፈው ፍቅረኛዋን ስለገደለችባት በአይኗ ማየት አትፈልግም። እንግዲህ ሀና ከነ እዝራ ቤት ነስነስ ከነ ሀብል ጋር ዝምድና ፈጥራለች። እየሄደች እያየቻቸው ነበርና ምሳ እጠራችኋለሁ ብላ ባለፈው ቀጠራቸው ነበር። ከዚያም በኋላ እንግዲህ ምንድነው የተፈጠረው? እነ ወይዘሮ መነንና እንግዲህ አጸዴ በብር እየተጣሉ ነበር። ከዚያም በኋላ እንግዲህ ይህንን ተወጣን ሲሉ እንግዲህ እዚህ ቤት መሳታቸው ያነስላቸው እና ማናቸው ሲሏት እነ እስክንድር እና እዝራ መሆናቸውን ስትነግራት በጣም ነበር የነገረችው። ከዚያም መሄድ ሳትፈልግ አጸዴን እንግዲህ ልሸኘት እንዲህ ቦታ ብላ ከዛ ተቤት ወጣች። ነገር ግን ብታገባት እሺ ብላ ፈቀደችለት። እንዲሁም ደግሞ ታናሽ እህቷ ኩኩሻን ስታወራት አንዳንድ አማርኛ ኩኩሻ ሲያመጣ ትንሿ እህቷ ሁልጊዜም እህትና እህት ባንኖር ወይም ደግሞ ወይዘሮ ሀናን እንግዲህ የዲኤንኤውን ምርመራ ሸወርን ሲሉ ሌላ መዘዝ መጣባቸው። ምሳ ሲጠሩ እዛ ቤት መቀመጥ የለባትም ነበር። ሸውዳ ወጣቸው። ዝርዝር መጡም ሁሉም መጡ ተሰብስበው እነ እስክንድር ሲመጡ ግን ከዚያም በኋላ እዝራ በፊት መጥቶ ነበር። ነኩሻ እዚህ ቤት መሰለሽ ብሏት እዛ ቤት እንደፈራው መጣ። አሁንም ሀብል በጣም ተደናግሯታል። ብትመጣ ደግሞ ሀብል ኩኩሻን እዛው አገኘቻት። ምን ትሰሪያለሽ አንቺ ስላት እናትን ቤተሰቦችን አግኝቼ እዚህ ነው ብላ እንዲሁም ደግሞ የወይዘሮ ሀና ኩኩሻ ልጇ እንደሆነ ያስታወቀቻቸው። ነገር ግን ሀብል ወደ ሽንት ቤት ገብታ አሁንም ኩኩሻ ተከትላ ነገረቻት። ስሜ በፊት ሀብል ወደው ነበር ግን እናቴን አግኝቻለሁ። አሁን ወይዘሮ ዝናቡ መዘናት ብላ ስትላት ተጠራጠረኝ።